እኔ ለራሴ ለግሌ ክብሬ በጣም የምኮራው በጣም የምደሰተው እኛንም ጉባኤ ብላችሁ አክብራችሁ መጣችሁ ቁጭ ብላችሁ ስላዳመጣችሁን እድሜና ጤና ይስጥልን። የሰማችሁ ቃል እግዚአብሔር ለቁም ነገር ያደርግላችሁ። ሌሎች የድጓ መምህራን በአቋም ቤት የደከማችሁ ናችሁ። ወንበር ብትዘረጉ የእናንተ ተማሪዎች ነን። ነገር ግን አጋጣሚ ሆኖ እኛ እድለኞቹ ነን። የእናንተ መምህራን ለመባል በቅተናል። በጣም ነው የምንደሰተው። እንግዲህ ዛሬ በዚህ ዓመት የማቴዎስን ወንጌል ጨርሰናል። በእውነቱ የጨረስነው መምህር ስቡ በጥር ላይ እንቅልፋተው ፋታተው በዛ ዓመት ማለቅ አለበት ዋጋ ከፍለው ነውና ለሳቸውም ባሉበት እግዚአብሔር ይስጥልን። መምህራን ዋጋቸውን ይክፈላቸው። ዙሮ አሁን አጠናቀናል። እንግዲህ ሁልጊዜ እንደምነግራችሁ መጽሐፍት የሚማር ተማሪ አንደኛ ንባቡ ላይ ማተኮር አለበት፣ ሁለተኛ ትርጓሜው ላይ ማተኮር፣ ሶስተኛ ምስጢሩ ላይ ማተኮር አለበት፣ አራተኛ ኃይለ ቃሉ ላይ ማተኮር አለበት፣ ጠያቂ መሆን አለበት፣ ባልታየበት ማየት መቻል አለበት። እንደሚታወቀው እስከዛሬ በየትምህርት ቤቱ ይሰጠን የነበረው ትምህርት አንድ ተማሪ ያንን የተሰጠውን ትምህርት በቃሉ ማያ ሽንገዳ የሚለው እንኳን የቋንቋ ይስማማኝ በቃሉ ማጽናት እንደውም ነይታ የሆኑት የሚሉት አለ እዚህ ዲማንድ ሰረቀ ብራሂም ባል ጓደኛ ተማሪ ነበር አልማይን ተማርቆስ ነበር የማቴዎስን ወንጌል አጥንቶ ይጨርስና ብራና ወራውዙ ጫካ ይገባል። ያንን በቃሉ ጽፎ ይመጣል። ንባቡና ትርጓሜው እንደገና መልሶ የማርቆስ እንደዚህ ያደረገ ነበር። ድጓም ታቃላችሁ ድጓ ቤት ተሄዶ ተጽፎ አይደል የሚወጣው? በጥንት ጊዜ ድጓ ተጽፎ ጾመ ድጓው ተጽፎ ሁሉ ነገር ተጽፎ ነበር። ዛሬ እግዚአብሔር ይመስገን መጻሕፍት ተትረፍርፈው ገበያው እንደው በገጠር ምን ይላል አንድ ገበያው ላይ አንድ ነገር ሲመጣ ምኑን ጥሏል ነው የሚባለው? ጥንቡን ጥሏል ይባላል አይደል? ሲትረፈረፍ ዛሬ ገበል መጻሕፍት ሞልተዋልና እኔም እንደው ለእናንተ መመክራችሁ ተመራማሪ መሆን አለባችሁ። ግራ ቀኙ ማየት አለባችሁ። እንዴት አድርጌ ላብራራ ያለው ቋንቋ እንዳለው ሆኖ በተሻለ ቋንቋ ሰው በሚገባው ቋንቋ እንዴት አድርጌ ላብራራ ብላችሁ እንድታዩ ያቅማችንን ትግል አድርገን ነው ያለ ንፍገት ያለ መሰሰት ይጠቅማችኋል ብለን ያሰብነው ሁሉ ነገር ሳንቋጥር ደፍተናው ነው ለመናገር። ምናልባት የቀረባችሁ ከሆነ ያልገባን ነገር ያልተረዳነው ነገር ወይኛ ያልደረስንበት ነገር ካልሆነ በስተቀር እኔ በልኬ የገባኝ በልኬ የተረዳሁትን ነገር በሙሉ ማቴዎስ ወንጌል ላይ በገባንበት ሰዓት አፍስሰናል። እግዚአብሔር ይክበር ይመስገን። እና እንግዲህ የማቴዎስ ወንጌል እንደምታውቁት የተጻፈው ለዕብራውያን ነው። ዕብራውያን ማለት እስራኤላውያን ነው። የማቴዎስ ወንጌልንና የዕብራውያንን መልእክት ለመረዳት ለነማን የተጻፈ ሁልጊዜ አንድን የአዲስ ኪዳን መጽሐፍ ለመገምገም ለመረዳት 3-4 ነገሮች መረዳት ያስፈልጋል። አንደኛ ጸሐፊው ማን ነው፣ ሁለተኛ ለነማን የተጻፈው፣ ሶስተኛ በመቼ ዘመን ተጻፈ የሚሉትን ዋና ነገሮች ማወቅ ያስፈልጋል። ጸሐፊው ማን ነው የሚለው ለምሳሌ ቅዱስ ጳውሎስ ሲጠና ጳውሎስ ማን ነው? ቅዱስ ጳውሎስ ማለት የብሉይ ኪዳን መምህር የነበረ። አሁን አንዳንድ ሰዎች ዕብራውያንን ጳውሎስ አልጻፈውም እያሉ እንደውም የጳውሎስ መልእክት እንኳን አይሉትም። ብዙ ዓለማዊ መጽሐፍ ላይ ስታነቡ አይታችሁ እንደሆነ የዕብራውያን ጸሐፊ እያሉ የሚጠቅሱት ይገርማቸዋል። አፋቸው ሞልቶ የቅዱስ ጳውሎስ ግን ቅዱስ ጳውሎስ ዕብራውያንን ለመጻፍ የሚያስችል ዕውቀት የለውም ወይ ብለን የመንፈስ ቅዱስ እንኳን ብንተው ቅዱስ ጳውሎስ ዕብራውያንን የመጻፍ ዕውቀት አለው የለውም ብለን ስንጠይቅ በጣም በቀላሉ መልሱን ዘለ እናገኘዋለን። በሐዋርያት ሥራ ምንድነው ያለው? እኔ ከታላቁ መምህር ከገማልያል እግር ስር ምንኛለሁ አለ። ተምሬያለሁ። የተማረው የማቴዎስ ወንጌልን አይደለም፣ የዮሐንስ ወንጌልን አይደለም። ምንድነው የተማረው? ብሉይ ኪዳንን የተጻፈው ለሙሴ ወፈድፋደ ሆንኩ ቀናኤ ለሕግ አበዊየ ለአባቶች ሕግ የምቀና ሰው ነበርኩኝ ብሎ ብሉይ ኪዳን ጥንፍፍ አድርጎ ንባብ ከትርጓሜ ትርጓሜ ከምስጢር ምስጢር ከኃይለ ቃል አስማምቶ ያነበበ የተረጎመ ያመሰጠረ የተነተነ ሰው። ስለዚህ ሰው ዕብራውያንን ቢጽፍ ይበዛበታል ወይ? ንገሩ። ይበዛበታል? አይበዛበትም። ያንስበታል? አያንስበትም። አይበዛበትም፣ አያንስበትም። ዕብራውያን ምንድነው የሚለው? የእስራኤልን ከግብጽ መውጣት ጀመረ። ከዛ በኋላ የመልከጼዴቅን አመጣ። ከዛ በኋላ የኦሪቱን ድንኳን የብሉይ ኪዳኑን ሥርዓት አመጣና ነገር ግን አሁን የመጣው ሊቀ ካህናት እናንተ እንደምታውቁት ሊቀ ካህናት በግ እየጎተተ ደም የሚያፈስ ሳይሆን ራሱ እንደ በግ ተጎትቶ ደሙን አፍሶ ዓለምን የሚያነጻ ነው። ሊቀ ካህናት ከሚለው ከናንተ ጋራ ስም ነው እንጂ የሚያገናኘው ተግባር ያገናኘውም ብሎ ጻፈ። ከዛ በኋላ አሁን ልላችሁ የፈለኩት ምንድነው የማቴዎስ ወንጌልንም ስንረዳ
ለነማን ተጻፈ? ማን ጻፈ የሚለው ማቴዎስ ነው። ማቴዎስ ያው እስራኤላውያን 12ቱ ሐዋርያት ሁሉ እስራኤላውያን ስለሆነ ምን ጥያቄ የለው። ማቴዎስ የብሉይ ኪዳን ዕውቀት ነበረ ወይ? አይልም ወንጌሉ። ሐዋርያትን ጌታ የመረጣቸው ከአምስት ወገን ነው ብለናል። ታስታውሳላችሁ አይደል? ከመጸባሃን፣ ከሐናጽያን፣ ከአናማያን፣ ከመስተገብራን፣ ከመሰግራን ወገን የመረጣቸው። ከሸማኔዎች ወገን፣ ከግንበኞች ወገን፣ ቀረጥ ከሚሰበስቡ ወገን፣ ከገበሬዎች ወገን፣ ከአሳ አጥማጆች ወገን ነው የተሰበሰቡ። እንግዲህ እነ ማቴዎስ ከአምስቱ በአንዱ በቀረጥ ሰብሳቢ ነው እንጂ እዚህ ቦታ ኦሪት ተማረ፣ እዚህ ቦታ ወንጌል ተማረ፣ ማን ነው ኢሳይያስ ተማረ የሚል አልተጻፈም እንደ ቅዱስ ጳውሎስ። ነገር ግን ቅድም እንደተናገርኩት ያጻፋቸው በአስተሃመሞ መንፈስ ቅዱስ ነው የሚለው አይደለም? በአስተሃመሞ መንፈስ ቅዱስ ነው። መንፈስ ቅዱስ እንደውም አባቶች ሲተነትኑ ምን አሉ? ወንጌላውያን በሶስት ነገር ተለያይተው በቦታ በጊዜ በዘመን ማለት ነው። በቦታ በዘመን በቋንቋ ሳይገናኙ ማቴዎስ በፍልስጤም ሆኖ ነው የጻፈው፣ ማርቆስ በሮም ሆኖ ነው የጻፈው፣ ማን ነው ሉቃስ በመቄዶንያ ሆኖ ነው የጻፈው፣ ዮሐንስ በኤፌሶን ሆኖ ነው የጻፈው። ቦታ ያገናኛቸው ዘመን ማቴዎስ ጌታ ካረገ ከ8 ዓመት በኋላ ነው፣ ማርቆስ ከ12 ዓመት በኋላ፣ ሉቃስ ከ21 ዓመት በኋላ፣ ዮሐንስ ከ30 ወይ ከ35 ዓመት በኋላ ነው። በቋንቋም ደረጃ ማቴዎስ በዕብራይስጥ ነው፣ ሌሎቹ በጽር ነው፣ ማርቆስ በሮማይስጥ ነው፣ ሉቃስና ዮሐንስ በጽር ነው። ያው የዘይቤ መለያየት እንደተብሎ አታታ ተሰጥቷል። ዙሮ በቦታ በዘመን በቋንቋ ሳይለያዩ ነገር ግን አንድ አይነት ወጥ ነገር ላይ ተስማምተው የጻፉት ጸሐፊዎቹ በቦታ በጊዜ በቋንቋ ቢለያዩ የቋንቋ የጊዜና የዘመን ባለቤት መንፈስ ቅዱስ አድሮባቸው ስለሆነ ይሄንን ጽፈዋል ብሎ ሐዋርያትና እንግዲህ እንደምታውቁት የዮሐንስ የማቴዎስ ወንጌል ከመጀመሪያው ላይ ስንመለከት ወልደ ዳዊት ወልደ አብርሃም ብሎ ተነሳ። ምን ነው ከማቴዎስ ከአብርሃም ከዳዊት ጀመረ ቢባል ይህ ጽሑፍ ቀደም ከጸሐፊው ቀጥሎ መጠየቅ ያለብን ምንድነው ብያለሁ? ለነማን ተጻፈ? ያንድን ደብዳቤ አቅጣጫ የሚወስነው ጸሐፊው ሳይሆን የሚጻፍላቸው። ለምሳሌ እኔ ለ25 ዓመት እህቴና ለ50 ዓመት እናቴ ደብዳቤ ብጽፍ ተመሳሳይ ይሆናል? ጸሐፊው እኔ ነኝ። ነገር ግን ለወጣቷና ለአሮጊቷ የሚጻፈው ጽሑፍ ይለያያል አይደል? ስለዚህ የደብዳቤውን አቅጣጫ የሚወስነው የጸሐፊው ፍላጎት ሳይሆን የተቀባዮቹ አቅም ነው ማለት ነው። ስለዚህ ማቴዎስ ለእስራኤል ነው የጻፈው። ስለዚህ ምን ብሎ መነሳት ነበረበት? አብርሃምና ዳዊትን ማንሳት ነበረበት። ነገስታቱን መቁጠር ነበረበት። ምን ነው የሰው መጀመሪያ አብርሃምና ዳዊት ናቸው እንዴ? አይደለም። ወደ ኋላ እስከ አዳም። ሉቃስ ለአረማውያን ስለሆነ የጻፈው አብርሃም ዳዊት ቢል እኛ የት እናውቅልሃለን ስለሚሉት ከእስራኤላዊነት ወጣና ሰፋ አድርጎ ወደ ሰው ወሰደው። ምክንያቱም አዳምን የማያውቅ በዓለም ላይ ሰው የለም አይደለም? መጨረሻ ላይ ወልደ አዳም ወልደ እግዚአብሔር ብሎ ነው የጻፈውና እንግዲህ ለዳዊት ለእስራኤላውያን መጻፉ አብርሃም አቡነ ዳዊት ንጉሥነ እግዚአብሔር አምላክነ እያሉ ይመኩ ነበርና እናንተ አባታችን አብርሃም ንጉሳችን ዳዊት እያላችሁ የምትመኩት እናንተ እኛ የምንሰብከው ክርስቶስን እናንተ ከምትመኩባቸው ከአብርሃም ከዳዊት የመጣ ነው፣ ሌላ ይምሰላችሁ። አሕዛብን እንዳይጸየፉ መካከል ላይ ያስገባቸው ሴቶች አሉ። ታስታውሳላችሁ። ራኬብን አስገብቷል፣ ሩትን አስገብቷል፣ ትዕማርን እነዚህን ከአሕዛብ ወገን አስገባ። የኛ ወገን ብላችሁ እንዳትመጻደቁ የእናንተ አባቶች እኮ ከአሕዛብ ሴቶች ለወንድ ልጅ ሚስት አትውሰድ ተብሎ የተወገዘውን ሕግ አፍራሾች ናቸው። የእነሱ ሕግ ማፍረስ ግን ለአዲስ ኪዳን ሕግ መመስረት መነሻ ሆኗል። ያ ከሩት ከራኬብ ከትዕማር የተወለደው ክርስቶስ አምላከ ሕዝቡ አሕዛብ ለመባል ይገባዋል፣ ከአሕዛብ ወገንም ተወልዷልና ብሎ እንግዲህ አናገናኝቶ ምዕራፍ 1 ላይ ታችሁታል። የልደቱ የጽንሰቱ የልደቱ ምዕራፍ 2 ላይ ተጽፏል። ምዕራፍ 3 የዮሐንስ ወንጌል መጥምቅ መነሳት አለ። ምዕራፍ 3 ላይ ያ ዋናው ጥምቀቱ አለ። ምዕራፍ 4 ላይ ፈተናው አለ። ምዕራፍ 5 6 እና 7 አንቀጸ ብፁዓን ነው። ከዛ ከ8 በኋላ እስከ 20 ድረስ ትምህርቶቹ በጠቅላላ ተጽፈዋል። ተአምራቱ ተጽፈዋል። ያደረገው ተአምር ያስተማረው ትምህርት በሰፊው ተጽፏል ከነ ምሳሌው። ከዛ እንግዲህ ከ21 በኋላ የሆሳዕና ጉዳይ ተጀመረ። ያን አስታኮ 22 ላይ ምሳሌውን የሰርግ ቤቱን አስተማረ። 23 የዘለፋ የቤተ መቅደሱ ጉዳይ ተናገረ። 24 25
የምጽአት ጉዳይ ተናገረ። ከዛ እንግዲህ ከ26 እስከ 28 ድረስ ደግሞ ነገረ ስቅለቱ ወሞቱ ወትንሳኤው ወርገቱ እዛ ላይ ተጽፏል ማለት ነው። እንግዲህ ባጭሩ የማቴዎስ ወንጌል ለዕብራውያን የተጻፈ ስለሆነ ብዙ ትንቢቶች ተጠቅሰውበታል። ብዙ አብርሃም ብዙ ቦታ ላይ ተጠቅሷል። ከነዚህ አባታችን አብርሃም እያላችሁ አትመኩ የሚለው ከነዚህ ከድንጋዮች ከአሕዛብ ወገን ሊያስነሳ ይችላል፣ አትመጻደቁ የሚል ብዙ ቦታ ለዕብራውያን መጽሐፉ በዛ ይመለከታል ማለት ነው። እንግዲህ የሚያሳየው ለኛ የት ነው የምንናገረው፣ ለማን ነው የምንናገረው፣ ምንድነው የምንናገረው ብለን መጠነን ለክተን የሰዎቹን ጆሮ የቦታውን ሁኔታ የጊዜ ሁኔታ ያመጣጠነ ትምህርት እንድናስተምር መነሻ ይሆናል ማለት ነው። አጭሩ የማቴዎስ ወንጌል ብዙ ነው። በየምዕራፉ እየተነጋገርንበት ስለመጣን ጠቅለል ስናደርገው ይሄ ነው። የሰማነውን በልቦና ያስጥልን። በእውነት ተስማምታችሁ ኮሽ ሳይልብን እኔ በእውነት እንግዲህ አብረን ማስተማር ከጀመር ከ96 ዓመተ ምህረት ጀምሮ የሁለታችን ነን የምናስተምረው። እንግዲህ 96 ማለት 2018 ነው። አሁን ወደ 22 ዓመት ነው። በዚህ 22 ዓመት ውስጥ እኔና መምህር ስቡህ አይደለም መጣላት ኩርፊያም እንኳን በነገር ሳይነካካል በሰላም እስካሁን ድረስ እሳቸው እንደምታዩዋቸው ለስላሳ ሰው ናቸው። የሚያስቸግሩ ሰው አይደሉም። እዚህ ክፍልም ከገቡ በኋላ ታውቃላችሁ በጣም የዋህ ቀና ሃይማኖተኛ ስነ ምግባር ያላቸው በጣም ጥሩ ሰው ናቸው። መምህር ስቡህ እውነቱን ለመናገር እኔ ሳልመሰክር አላልፍም። እኔም በበኩሌ ሰው ላይ ምድር ሰው አይደለሁም። የማይመለከት ጉዳይ አልገባም። የራሴን ጉዳይ ነው የምከታተለው። ዙሮ 22 ዓመት በሰላም ቆይቷል። ዋናውና ትልቁን በየዓመቱ የሚመጣው ተማሪ በስስት 5 ዓመት የሚቆይ ተማሪ ጋር በስስት በናፍቆት ነውና የምናሳልፈው። ይሄ ትልቅ የጉባኤ አምላክ የአባቶች በረከት ጠብቆ ነው ብዬ አስባለሁ። እናንተም መልሱ እንኳን ባያጠግባችሁ ባያረካችሁ ተደስታችሁ እንደው አንዳንድ ጉዳይ እንኳን መጥቼ ብናገራችሁ ታግሳችሁ ስል ገጽጻለሁ። ይሄ እናንተን ለማዋረድ እናንተን ለመግደል ለጉባኤያችን ክብር ጉባኤያችን እንዲከበር ገጽጽኳችሁም። አዲሱ ዓመት በሰላም ያገናኘን። የኛው ዓመት እንግዲህ አልፏል። በሚመጣው ዓመት በመስከረም ተስለን ተዘጋጅተን ጠምቀን ዘልለን እንጠብቃችኋለን የማርቆስ ወንጌልን። እናንተም ለመምጣት ጊዜ ያብቃችሁ።